ሻይ ሊሆን ይችላል፣ ቡና ሊሆን ይችላል፣ ፊቱ ላይ ደፍተሽበት ውጪ የሚል ምክር ነው እንግዲህ በየጊዜው እነዚህ ሰዎች የሚመክሩን ማለት ነው። በቃ ምንም እርስ በርስ እንዳንተጋገዝ፣ እርስ በርስ ትዳራችን እንዳናነጽ። ይህ ብቻ አይደለም፣ አዲስ ራሱ ወጣቶች ትዳርን እንዲፈሩ አናገባም፣ አንወልድም፣ አናገባም እያልሽ ስለ ትዳር ትዘረዝሪያለሽ። ቅድም እዚህ ጋር የተቀመጥሽው ሴት ማለት ነው። ትዳር የሌለው ሰው ስለ ትዳር ያሁሉ ኤክስፒሪየንስ ሀው ዲድ ዩ ነው? እንዴት ልታውቂ ቻልሽ? አልወለድሽ ሲጀመር፣ አላገባሽም ሲጀመር፣ አልወለድሽም። ስለ ሲንግል ማም መጥተሽ ግን ሲንግል ማሞች እንዲህ እንዲህ እያልሽ ስለ ሲንግል ማም ልታወሪ ትፈልጊያለሽ። ሀው ዲድ ዩ ነው ዊዛውት ኤክስፒሪየንስ ሳታገቢ ሳትወልጂ ስለ ትዳር ህይወት ስለ ልጅ ህይወት እንድታወሪ እዚህ ጋር ማለት ነው። ያንን እንትን የሰጠሽ ማን ነው? ስለማታውቂው ዓለም ማለት ነው። ስለማታውቂው ነገር ነው። ቀጥለው ደግሞ የሚያደርጉት ምንድን ነው? ወንድን ሂመናይዝ ማድረግ፣ ወንድን ሴጣናዊ ማድረግ። ወንድን ስናስብ የሆነ የሚደባደብ የሆነ ነው፣ ፕሮቫይደር አይደለም፣ ፕሮቴክቲቭ አይደለም። እሱ የሆነ አጥቂ ተደባዳቢ ምናምን አድርጎ በተለይ ያንግ ጀኔሬሽን ወጣት ሴቶች ላይ እንደዚህ አይነት ኢሜጅን ማስቀመጥ፣ ሰው ትዳር እንዳይዝ ወደ ትዳር ዓለም እንዳይገባ መከላከል፣ ቤተሰብን ማፍረስ፣ ባህልን ማጥፋት፣ ሃይማኖትን ማጥፋት ኮምፕሊትሊ ዲማኒክ የሆነ አስተሳሰብ ነው። ባህላችንን ማዘመን እንዳለ ሆኖ ማለት ነው፣ እርስ በርስ መከባበር፣ ሴቶችን በስራም ሆነ በተለያዩ ነገር ኢንዲፔንድ ማድረግ መምከር የተለየ ነገር ሆኖ ሳለ ግን ማለት ነው ትዳር የሚባለውን ዓለም ኮምፕሊትሊ የሰይጣን ዓለም አድርጎ የምትጠቂበት ዓለም አድርጎ መሳል ግን ዳስ ዲፍረንት ቲንግ ነው። በቃ ይህንን አጥለው መውሰድ የማይችሉ ለዚህ አቅመ ሔዋን ያልደረሱ ሴቶች የነሱ ቪክተሞች ናቸው። ምን እያወሩ እንዳሉ የማያውቁ ማለት ነው። የሚያስቡት ምንድን ነው? እነዚህ ሰዎች ለእኔ ለሴቷ ቆመዋል፣ እነዚህ ሰዎች የኔ ደጋፊዎች ናቸው፣ ስለዚህ የምከተላቸው እነሱን ነው ብለው ከኋላቸው እንዲሮጡ ያሰለፏቸው በጣም ቪክተሞች አሉ ማለት ነው። ግን የሚወስዷችሁ ሄደው የሚወስዷችሁ ምን አይነት ቦታ ነው? ትዳር አልባ፣ ባለቤት አልባ፣ ባህል አልባ፣ ሃይማኖት አልባ ነው የሚያደርጓችሁ እነዚህ ሰዎች። ምክንያቱም ከአይኔ በላይ ምንም አይነት ነገር ማመን አልችልም። ከአይኔ በላይ እያየሁሽ ለዚህ ፒክቸር ሌላ አይነት ኤክስፕላኔሽን አልፈልግም። ዳስ ሁ ዩ አር አይ ዶንት ዋን ቢ ዩ። አንቺ መሆን አልፈልግም። ያንቺ ኦልተርኔት ጎል ወስዶ የሚከተኝ ሃይማኖቴን ነው የሚያሳጣኝ፣ ባህሌን ነው የሚያሳጣኝ፣ ማንነቴን ነው የሚያሳጣኝ። ያን ብቻ አይደለም፣ በወንዱና በሴቲቱ መካከል ጠላትነትን መፍጠር ነው የሚያመጣው። ጓዳችን ድረስ መታችሁ ጭራሽ አብረን ከምንኖረው ባል ጋራ ጠላት የማድረግ ዓላማ ነው ያላችሁት። ይህንን ዓላማ ልከተል አልችልም። አንቺ ባስ ውስጥ ተሳፍሮ የሚሄድ መጨረሻው አንቺን ነው የሚሆነው። እሱም ቤተሰብ አልባ፣ ባህል አልባ፣ ሃይማኖት አልባ። እሱ ነው ዓላማሽ። ኖውት እሷ ባስ ውስጥ ተሳፍራችሁ የምትሄዱ ሰዎች መጨረሻችሁ ይሄ እንዳይሆን በጊዜ ከተሳፈራችሁበት ባስ ውረዱ። ይሄ ነው ምክሬ። አመሰግናለሁ። ቦምቤ አሁን እድል ሰጠኛለህ? ከይቅርታ ጋር ሁለት የሰጠከኝ የሚመች ቦታ አልነበርኩም። አጋጣሚ ከልጆች ጋር ነኝ። ላውራ ከተፈቀደልኝ። አይ ቲንክ አውሪ ብሎኛል መሰለኝ በአፋርኛ። ቦምቤ ላውራ። ኦኬ እህታችን ጆርዲ ብዙ እህቶች ጥያቄ ጠይቀውሻል። ላይክ ምንድን ነው ጎልሽ? ራስሽ አሁን እዚህ ቤት ውስጥ ምንድን ነው ያልሽው? እኔ ከገቨርንመንት ጋር መስራት አልፈልግም ብለሻል። እና ከመንግስት ጋር መስራት የማትፈልጉ ከሆነ ለእነዚህ ተደፈሩ፣ ተጨቆኑ፣ መብታቸው እኩል አልሆነላቸውም ለሚባሉ እህቶቻችን ሶሉሽኑ የሚሆነው የት ነው? መፍትሄው የሚሆነው የት ነው? ሁለተኛ ነገር ደግሞ እናንተ ግሩፕ ብዙ ጊዜ እኔ አንቺ ውስጥ ብትገቢ ሪፖስት ያደረኩት ፖስት አለ እንደ አንድ ሴት ማለት ነው። ግን ብዙ ጊዜ እናንተ ግሩፕ ላይ ከውጭ ሆኖ ለሚያዳምጥ ለአንድ ቤተሰብን ላፈራ ወይ ደግሞ ልጅና ትዳርን ላየ ሰው የሚቀፍ ትንሽ ከበድ የሚል ለእናንተ እኮ ምንም ነው ንግግሮች ይነሳሉ። እና ወንድ ልጅን ማርከስ ተራ ነገር እንደሆነ ማረግ እኔ ሴቷን ከፍ አያደርገኝም። እኔ ለምን ከወንድ ጋር ራሴን እንደማወዳደር እንደሚፈለግ በራሱ አላውቅም።
እኔ በራሴ ኢንዲፔንደንት ነኝ። እኔ በራሴ ብቁ ሴት ነኝ። በምንም ታምር ራሴን ከወንድ ጋር ማወዳደር አይጠበቅብኝም። ዋና መንገድ መሆን ያለበት መፍትሄ መምጣት ያለበት እነዚህ የሚጨቆኑ ወይም የሚደፈሩ ሴቶችን ከሌላ ሀገር ሕግ ተመጣ ትክክል አይደለም ተብሎ ከታሰበ ያንን ሕግ እኮ ነው ማርቀቅ ያን ነገር መስተካከል ያለ ተቋርጣለች አትሰማምና። አዎ ተቋርጣለች። በቃ አንተ ቀጥል፣ አንተ ቀጥል። ኦኬ። በነገራችን ላይ ግን የሴቶች ጉባኤ ነውና ወንድ መናገር ይችላል። ምናልባት ፍትህ ለሴቶች እንዳልባል ደግሞ ማለት ነው። ተጠቀምበት፣ ተጠቀምበት፣ ቀጥል። ችግር የለውም። ምንም መጥፎ የሚሆን ጥሩም ችግር የለውም። ቅድም አንድ ወንድማችን ደግፎ ሲያወራ ነበር። መብት ነው። ደግፈህ ማውራት መብት ነው። መቃወምም መብት ነው። ኦኬ። እኔ አንድ ኩዊን የምትባለች ካለች ብትሰማኝ ደስ ይለኛል። ኩዊን የጆርዲ ደጋፊ ሆና ጆርዲ ቦይፍሬንድ ሁሉ አላት ስትል ነበርና ማለት ነው። እኔ ጆርዲ ፐርሰናል ላይፏ ነው፣ ፍላጎቷ ነው፣ ምርጫዋ ነው፣ ችግር የለም። ነገር ግን ጆርዲ በራሷ ቤት ውስጥ በራሷ አንደበት እኔ የ35 ዓመት ወጣት ነኝ፣ ቦይፍሬንድ የለኝም፣ ምን የለኝም፣ ሲንግል ነኝ፣ ይሄ ደግሞ ፎሬቨር ብላለች ማለት ነው። ሶ እንደዛ ያለች ጆርዲ እያለች አይ ቲንክ ሩም ውስጥም ትኖራለች ብዬ አስባለሁ። ሶ ጆርዲ ቦይፍሬንድ አላት። ጆርዲ እንደዛ አይደለችም ማለት ከጆርዲ በላይ ጆርዲ መሆን ነው፣ ወይም ደግሞ በጆርዲ ጫማ ውስጥ ቆሞ እንደገና ራሱ ጆርዲን አቢውዝ ማድረግ ነው ማለት ነው። እና ሲንግል ናት፣ ሌላ ቪዲዮ እስካልሰራች ድረስ በዛ ላይ ደግሞ እስከ መቼም ቦይፍሬንድም ባልም እንደማይኖራት ነው የምትናገረው። ኦኬ። ከዛ በተረፈ በቀደም ባል ምንድን ነው? ባል ሶፋ ነው፣ ባል ኮሞዲኖ ነው፣ ባል ቴፕ ነው፣ ባል ካሴት ነው ስትል ነበር። እኔ ለጆርዲ አንድ ነገር እላለሁ። ጆርዲ ወንዶች ለእሷ ፍላጎት ወንድ ልጅ ስነስርዓት አይቻልም። እንደዚህ አይነት ቆይ፣ የለም ተባረሃል። አንደኛ ነገር ስነስርዓት ያዙ ስታወሩ። ፐርሰናሊ ሰውን እንደዚህ አታክ ለማድረግ ይሄ ቃላቶች ምናምን ቆይ፣ እኔ አሁን ባልኖር እንኳን እናንተ ሞዴሬተሮች መከላከል እኮ አለባችሁ ግዴታ። እኔ ለምንድን ነው ሁልጊዜ ቃላት የምጠቀመው? በቃ ሁሉም ሰው መጥቶ የተከሰሰውም ከሳሹም ሁሉም ሰው መጥቶ በጥሩ እንዲያወራ ነው እንጂ ዝም ብሎ እንደዚህ ለብሽሽቅ ከሆነማ አይመቸኝም እኔ እና ይደብራል። ቃላቶችን በተሻለ አማርኛ መግለጽ የምንችል ከሆነ በቃ እንችላለን፣ ካልሆነ ግን ዝም ብሎ እንደዚህ አይነት ዳይሬክተሮችንማ ቢያዝድ ናቸው። ቦምባስቲክ ቆይ አንቺ ቅድም ስለተነቋቆርሽ ቆይ፣ ግድ የለም ቆይ። አሁን ምንድን ነው ወደ ናድራ እንሂድ። ናድራ እስኪ ቀጥይ። ቦምብዬ እኔ መንገድ ላይ ነኝና ትንሽ ደቂቃ ፈልስ። እሺ ፌሚኒዝም ተቃዋሚዎች ስላወሩ እኔ ላውራ። ቦምቤ 3 ሰዎች አውርተዋል በተከታታይ። ከአንቺ በፊት አሉ። ከአንቺ በፊት እንትና ትዕግስት ነች። ትዕግስት ቀድማችኋለች መሰለኝ። አልሁን ብዬ ነው ዝም ያልኩት። ምክንያቱም አንተ ብትመራው የቤቱ ባለቤት እኔ በጣም ተስማምተኛል። ባይዘዌ አንተ ብትመራው ጥሩ ነው በብዙ ምክንያት፣ የግሌ ሀሳብ ነው። በመቀጠል እኔ አሁን እዚህ ቤት ራሱ ከቅድም የጀመረስ አንተ አስረግጠ እየተናገርክ ያለኸው ግለሰብን አንዝለፍ፣ ስለ ግለሰብ አናውራ እየተባለ ነው። አላየሁም እንጂ እየጻፍኩልህ ነበር። እኔ በጣም በትህትና በእውነት በቀናነትም ይሄንን ፎቶ ብታወርደው እየጻፍኩልህ ነበር። ደስ ይለኛል። ለማንም ብዬ አይደለም። እኔ ማለት ግለሰብ ላይ ፎከስ ያደረገ ነገር። ሁለተኛ እና ይሄንን ልቀይረው፣ ይሄን ላድርገው ጆርዲ፣ ይሄም ያንቺ ነው። እኔ ኤዲት አድርጌው አይደለም።
አርገው ችግር ወርቅ የለም። ተደርጎ ግን ልጅ ያኛው ትንሽ ይከብዳል። ቦምቤ በእውነት በቃ እሺ፣ ጣጣ የለውም። በቃ አንስቼዋለሁ፣ ችግር የለም። ባይ ዘ ወይ ያኛው መሆን ምክራችሁ ይችላል። ሰምቼ እነሱ አንስቼዋለሁ። ናቸው የተለየ ትርጉም እየሰጡት ያሉት እንጂ የሆነበት ምክንያት እኮ ልክ ቦምብ የሆነበት ምክንያት ቅድም ማስረጃ አምጡ ስላሉ ለማስረጃ ይጠቅም ዘንድ ነው ያመጣንላቸው እንጂ እኮ ቅድም እኮ ይሄ ነበር ያ ያ መወያያችን። ማስረጃ ሲሉን ማስረጃ መጣንላቸው። ለዛ ነው ማስረጃ ግን ፒክቸሩ አይደለም። አንቺ ነሽ ጥያቄዎቻችንን እንደዛ ሁሉ ብለሽ ያሰብሽው ይመልሱልናል። እንጂ ማስረጃ ፒክቸሩ አይደለም። በደንብ ነው ጥያቄዎቻችንን ሁሉ የሚመልሱልን እና ብዙ ቃላት ማባከን አይጠበቅብንም። እሺ እንደ ማስረጃ ሀሳባችሁ አይደለም ፒክቸሩ። ለማንኛውም ግን ይቀየር። ኢፍ ዴይ ፊል ኮምፎርታብል ፒክቸሩ ዊዝ ዳት ማስረጃ ነው። ይቀመጥ፣ ከሴት ምንም ጋር ችግር ስንላችሁ የለውም። አይደለም ላላችሁት ማስረጃ ነው። ማስረጃ ድብን ያለ ማስረጃ። ከዚህ በላይ ማስረጃ ምን ማስረጃ አይደለም፣ እናምጣላችሁ? ማስረጃ አይደለም። አሚን ሲያንስ ማስረጃ አይደለም። አንቺ ነሽ ወደ ማስረጃ ነው። ሌዝቢያን ቅድም እየቀየርሽ አልነበረሽም። ያለሽው። እኔ አም ጀስት ሃቪንግ አ ጉድ ታይም ዊዝ ማይ ፍሬንድስ ዳትስ ኢት። ይኸው እህቶቼ ትመልሳለች። ጓደኞቼ ትመልስ ናቸው። ጆርዲ ናት አትይንም አልኩኝ። ጆርድዬ ትመልስ ራሷ አትይንም። ራሷ ትመልስ። አንቺ የሀብዬ ለምን ግጫ ምን አይ አስጨነቀሽ? ቦምቢ ራሴን በጣም ነው አወራለሁ። ምንድን ነው አመሰግንሃለሁ። እንደ ሀሳብ እኔ አመሰግንሃለሁ። እኔ አሁን ስለ ቅድምም እያልኩ ነበር ጆርዲ ከመምጣቷን በፊት ቁጭ ብዬ እዚህ ጆርዲ እንትን ናት አይደለች ብያልኩ ማውራትም መከራከርም አልፈልግም። በመሰረቱ ለምንድን ነው ፌሚኒዝም የሚያስፈልገው ጽንሰ ሀሳቡ ላይ እኔ ቅድም እንደዘረዘርኩት በጣም ባይዘዌ ኢትዮጵያ ውስጥ በጣም ሊያንገበግበን ሊያሳስበን የሚገባው የእነዚህ የተመሳሳይ ጾታ ሰዎች ግንኙነት ነው። የሴት ልጅ ቀን በቀን መደፈርና መገደል ነው። የኔ ሀሳብ እኔ የሚያሳስበኝ የሚደፈሩ የሚጠለፉ የሚገደሉ ሴቶች ነው። አሁን እንደውም በጣም መድፈር ቀን ሁለቱም ያሳስበናል። ሁለቱም ያሳስበናል። በተራሽ ብትናገሪ እህቴ ተራሽ ላይ አንድ ሰው ቆይ አልገባም። ቻይ እንደሱ እኮ አይደለማ። ዝም ብለን ስላዳመጠች ታወራ። እሷ ደግሞ ተራዋ ነው። ሀሳብሽን በኋላ አደራጅተሽ ትሄጃለሽ። ችግር የለም። ላስብልሽ ማለት ባይዘዌ ነውር ነው። እኔ ማስበው ይሄንን ነው እና እኔ ሀሳቤን በነፃነት ትበክላለች ብላችሁ ካሰባችኋት የያዛችኋትን ሴትዮ ፍርድ ቤት ውሰዷት፣ ይስቀሏት ከፈለጉ። እኔ አያገባኝም። እኔ ግን የሚቸግረኝ ምን መሰላችሁ? እኔ በህይወት የሚያንገበግበኝ አንዲት ሴት ፈልጋ ሄዳ ከሆነች ሴት ጋር የምታረገው ነገር ሳይሆን አንዲት ሴት ተገዳ የሆነ ወንድ መጠቀሚያ መሆኗ። ከዛ ደግሞ ህግ አታስቀይሩም። የመንግስትን ህግ እጅ የመጠምሰስ ጉልበት የለንም። ባይዘዌ አሰላስላችሁ ካሰባችሁበት ህግም ቢወጣ ማህበረሰቡ ውስጥ ካልተቀየረ የሴትን መመታት እንደ ኖርማል ትዳር በመቻቻል ስለሆነ ቻዩ በሚሉ ሰዎች የተጀቦነ ባህል ይዘን ህጉንም ማስቀየር አንችልም። እሺ ሴት ልጅን ሚስትህን መደብደብ ወንጀል ነው ተብሎ ተጽፏል፣ ተቀየረልን ህጉ። ፍርድ ቤት ብትሄጂ ግን ህጉ ይፈጸማል? ብዙ ፖሊሶች ታረቁ ነው የሚሉሽ መጀመሪያ። ለምን? ትዳር ነው የሚቀድመው። ከዚያ የሚቀጥለው ቀን ሲገላት ነው ወንጀል አድርገው የሚይዙት። እስክትሞት ድረስ ሲያስፈራራት እንኳን ምን አረገሽ? ምንም አላረገሽ እኮ ተብሎ እኮ የሚመለስበት ሀገር ነው ያለ ነው። አሁን ይህንን ህጉን አታስቀይሩ፣ እጁን ጠምዝዘን መንግስትን እናስቀይረው። መንግስት ቢቀይርም ብዙውን ጊዜ በህጉ ቦታ ዳኝነት፣ ፖሊስ ምናምን በብዛት ያሉት ሴቶች የሉም ማለት ሳይሆን በብዛት ያሉት ወንዶች እስከሆኑ ድረስ ህጉን ለመፈጸም ያመነታሉ። ለምን? ሚስቴን ባይዘዌይ 67% የኢትዮጵያውያን ወንዶች ሴትን ሚስቶቻችንን መምታት ትክክለኛ ነገር ነው ብለው ያምናሉ። ጥናት ነው ያረጋገጠው ይሄንን። እነዚህን ወንዶች እንዴት አድርገሽ ነው ፖሊሱን ዳኝነት እንዲሰጥ ለተጠቂዋ እንዲቆም የምታረጊው? መጀመሪያ ይሄ አእምሮአችን ነው መለወጥ ያለበት። ትዳር ላይ ስለመቻቻል እኔ ብዙ ጊዜ እናገረዋለሁ፣ ባልል ደስ ይለኛል። ባለትዳር ነኝ፣ የወንድ ልጆች እናት ነኝ። እንደውም ሴት ልጅ የለኝም። ግን ችዬ አይደለም ትዳሬን የምኖረው፣ ተቻችለን ነው። ከኔ የሚጎል ብዙ ነገር አለ፣ ይችለኛል፣ እሱንም እችለዋለሁ። የምችለው ግን እናንተ እንደምትሉት ቺት ማድረግን አይደለም፣ መሰደብን አይደለም፣ መመታትን አይደለም። ሊመታኝ እጁን ያነሳ ቀን
ይሄን ትዳር አፈርሰዋለሁ በሉ ከፈለጋችሁ። በ30 ምናምን ዓመቴ በ40 ዓመቴ በ50 ዓመቴ እየተጠፈጠፍኩ ምኖረው ትዳር ምንድነው ማለት? ምን ላረግ? ምን ለልጄስ ለወንድስ ሆኑ ለሴት ልጆች ምንድነው ማወርሳቸው? ምንድነው ማሳያቸው? ጋይስ ምን ነካችሁ? እኔ አንዳንዴ ገርመኛል። ለአንድ ጥፊ ተብሎ ትዳር አይፈርስም። አንድ ጥፊ የመጀመሪያው ነው። ከዛ በኋላ ደና ረጎ በቴስታና ከግርግዳ ጋር እየለገመሽ ነው የምትኖሪው። አንዴ ሲመታሽ ካለፍሹ ሰማይና ምድር ማናጋት አለብሽ። አንዴ የመታሽ ቀን ወይ ከዛ ወዲህ እጁን ሰብስቦ የመጨረሻው እንዲሆን፣ አለዚያ ደግሞ እንዲያበቃ። ይሄ የኔ ፍላጎት ነው። እየተመታው አልኖርም። ያበቃ 24 ሰዓት ውጪ እየሰራው ቤት እየሰራው የልጆች ኃላፊነት ራሴ ላይ ወድቆ እሱ ወንድ ነው ተብሎ አልጋ ላይ ቁጭ ብሎ ቲቪና ስልኩን እያየ 24 ሰዓት እየተርመጠመጥኩ አልኖርም። ከስራ ስንገባ እኩል ነው ወደ ኪችን የምንገባው፣ ወይም ደግሞ አንዳችን ልጆቻችን ጋር አንዳችን ኪችን ጋር። ትዳር ማለት የሁለት ሰዎች ኃላፊነት ነው። ይሄንን የምትጠየፉ ምጠሉ ሰዎች የወንድን የበላይነት በውስጣችሁ የምታምኑ ወንዶች ሴቶች ናችሁ። መብታችሁ ነው። ለትዳራችሁ እንደዛ ሁኑለት። ወንዶች ደግሞ ስለተነካችሁ ነው እንዲህ የምትንተከተኩ ወንዶች እንደኔ የኔ ባል ለምሳሌ ይሄን ሳውራ ልክ ናት ሚስቴ፣ ሴት አህያ አይደለችም፣ ሼር ማድረግ ግዴታዬ ነው የሚለው። ለምን እሱ አይንተከተክም? ለምን ብዙ ወንዶች አውቃለሁ ለምን አይሉ? ኪችን ግባ ስትለው ክብሩ የተነካ የሚመስለው ወንድ ሁሉ ቺት ሲያረግ ግን ክብር የለውም። ሃይማኖት ተነካ ብላችሁ የምትሉ ብዙ ሰዎች ስታጨሱ፣ ስትቅሙ፣ ስትሰክሩ እየጠጣችሁ ሃይማኖት ትዝ አይላችሁ። ሲጠጣ የሚያድረው ሰው እኮ ናይት ክለብ ሲጨፍር የሚያድረው ነው። ትገዛ ተብሎ የእግዚአብሔርን ሕግ ጣሰች እያለ ሴትን የሚከሰው ማን? የእግዚአብሔርን ሕግ የጣሰው? እኔ በጣም የሚያሳስበኝ በመጨረሻ ደግሜ ነግራችኋለሁ። በጣም የሚያሳስበኝ ያለ እድሜያቸው የሚዳሩ ሴት ልጆች ስላገባሽ ቁጭ በይ ተብሎ እስቲ አንድ ከናንተ መሃል እውነት ስለ ሴቶች ጉዳይ ይገደኛል የሚል ሰው የምትከራከሩን ሰዎች ሂዱና ኢትዮጵያ ፍርድ ቤት ቁሙና የጋብቻ ኬስ ከፈረሰ በኋላ ሴቶቹ ምን አይነት ሁኔታ ውስጥ እንደሚኖሩ ቼክ አድርጉ። ፍርድ ቤት እንደው በእግዚአብሔር እውነት ልባችሁ ቀና ከሆነ ብዙ ሴቶች 1000 ብር የምታህል ነገር ለልጆቻቸው ቁራሽ መግዣ ከባሎቻቸው ከኤክስ ባሎቻቸው ለመለመን ፍርድ ቤት ይንከራተታሉ። የተቀደደ ጫማ አድርገው ወንዶቹ 10,000 50,000 100,000 ብር ጠበቃ ቀጥረው ለልጆቻቸው ዳቦ ቆርሶ ላለመስጠት ተቆራጭ ላለማድረግ ይከራከራሉ። የከፈለውን 50,000 ብር ለልጁ ቢሰጥ ምን ይሆናል? ይሄንን እንደ ባህል ይዘን ምንዞር ህዝቦች ነን። ለልጁ ዳቦ መግዣ የከለከለን ወንድ እናገላለን፣ እንሰድባለን። አንሰድብም። ሲንግል ማምን ነው ምንሰድበው እኛ። እሱ የተውን ልጆች የሰበሰበችን ሴት ነው እየሰደብን የምናሳቀቀው። ቅድም ቤትኒ ስለ ትዳር ስታወራ ስለ ትዳር ምን ታቂና ምታወሪው ይላል ብዙ ሰው። እሺ እኔ አወራው፣ እኔ ባለ ትዳር ነኝ፣ የረጅም ዓመት ትዳር አለኝ፣ ልጆች አሉኝ፣ ወንድ ልጆች። እኔም ሳወራ ደግሞ ሲቸግራቸው መጡና ውሸትሽን ነው ባለ ትዳር አይደለሽም፣ አይ ስለምታስጠያ፣ አይ ስለ አሮጊት ስለሆንሽ፣ ቆሞ ቀር ስለሆንሽ፣ በዚህ ስለወጣሽ፣ በዚህ ስለገባሽ ጀጅመንቱ የሚለጠፈው ነገር ማለቂያ የለውም። ቅድም እንደተናገርኩት የቃቂ ውርዶት ልክ መብቷን ስትጠይቅ አሁን እኛን የምትሉን ጆርዲን የምትወረውሩባትን ድንጋይ በሙሉ ሲወረውሩባት ነበረ። ለምን? ከእድሜያቸው ቀድማ ነው ያሰበችው። ሴቶቹ ልክ ነው 4ኛ ሚስት መሆን ልክ ነው ይገባኛል ብለው በተቀመጡበት አንደኛ ሚስት ካልሆንኩ ትዳር አልፈልግም አለች። እቺ ሴት ለነሱ ባለጌ ነበረች። ባይዘወይ እንደ ስድ ነበር የሚያዩት። መብትሽን ከጠየቅሽ ኔልሰን ማንዴላ ለምንድን ነው ያ ሁሉ መሰደድ፣ ያ ሁሉ ግርፋት፣ ያ ሁሉ ስራት የጠበቀው? የትኛውን ወንጀል ሰርቶ ነው? ጥቁር ከነጭ እኩል ነው፣ በሀገር የመታችሁ አትገዟትም ስላለ እኮ ነው። እቺ ንግግር ናት ጠላቱ። ልክ እንደዛ ነው ለሴቶች መብት የሚቆሙ ሴቶችን ብዙ ሰው የሚያሳድደው። የዛሬ 100 ዓመት ደግሞ እቺ እኮ ልጅ እንትን እንዲህ ብላ ነበር የሚባል ታሪክ ይቆያል። ለምን ለልጆቻችሁ ማይረባ ሀገር ታስረክባላችሁ? ለምን ልጆቻችሁ ጥቃት ትዳር ውስጥ ባይዘወይ ብዙ ሴቶች እንደምታስቡት ለኔ ልክ ነው ብላችሁ ካመናችሁ መብታችሁ ነው። ቅድም ብያለሁ። ለኔ ግን ልክ አይደለም። እኔ የማንም ምግብ አብሳይ አይደለሁም። የወንድ ልጅ ክብር የሚገለጠው በእኔ አገልጋይነት አይደለም። መከበር የፈለገ ወንድ ልንገራችሁ፣ ራሱን አክብሮ ጅንትን ብሎ ቺት ሳያረግ ለልጆቹ ጊዜ ሰጥቶ ቤተሰቡን አክብሮ
ከቆመ እንዴት አባቴ ነው ልንቀው የምችለው? ይህን ሰውዬ በምን ኃይሌ ነው ልንቀው የምችለው? ራሱን የሚያስከብረው ራሱ ነው። ወድቆ ሰክሮ ቱቦ ስር እየተኛ አክብሪን ባልነኝ ማንም አይሰማውም። አላከብርም። ይቅርታ አድርጉልኝ። እንደዚህ አይነት ሰው ባልም ሆነ አልሆነ አይ ዶንት ኬር። አላከብርም። ቺት የሚያረግ ሰው አላከብርም። ህፃን ልጁን የሚክድ ለልጁ ዳቦ መግዣ የሚከለክል ወንድ አሁን እዚህ ጋር መጥቶ እንትን ስለሆንኩ ነው እያለ የሚለፋደደው ሰሞኑን እንደሰማነው ልጅ አላከብርም። በጣም ነው የምጠየፈው ነኝ። እናንተ እኚህን ሰዎች ምንም አይደለም ባይዘዌ ለብዙዎቻችሁ ኖርማል ነው ይሄ። ልክ የሆነ ሴት ስለ ሴቶች መብት ስትከራከር ግን ስትጠየፉ ለጉድ ነው። ቦምቤ ሰዓት እያስክ እንጂ ዝም ብላ ነው ሴት እያልኩታል። በጣም በነገራችን ላይ በጣም ስነስርዓት የምታራምጂ እምነት ራሱ አትከተይም። በጣም ስነስርዓት የሚጎልሽ ሴት ነሽ። አንድ ክፉ ቃል እንኳን ካፌ አልወጣም። ከቅድም ጀመርሽ ግን ሰው አታክ ታረጊያለሽ። በእግዚአብሔር ስለ ጥዩፍ ነገር ለመናገር መጀመሪያ ስነስርዓት ወቂ። ከዛ በኋላ ነው ስለ መጸየፍ ስለ እምነት ምናምን ማውራት። ሴትዮዋ ስትለፈልፍ አይባልም ነው የኔ ይሻላል ማስቆም። ረጅም ሰዓት እኮ ስለተጠቀምሽ ነው እናቴ። ቦምቤ ሰዓት እያስክልና ማለት አይደለም፣ የሚያንገበግብ ነገር እኮ አይደለም። ሰዓት ስትባል ናራሮ እና ስድብ ለዩዋ ሰዓትና ስድብ ለዩ ስትለፈልፍ እያለች እናንተ ስርዓት ባህል አለን ትሉ የለ እንዴ? ባህል አለን ስርዓት አለን የምትሉት ግን ምን ሁኔት ነው ባህላችሁ? ቆይ ምን ሰዓት እያስክ ማለት ሰዓት ኖ ሰዓት እያያዝ ሴትዮዋ ዝም ብላ ነው የምትለፈልፍ ይባላል። ይሄ ነው የእናንተ ባህል? ሰዓት እንጠቀም። በጣም ረጅም ሰዓት ይዘሻል ማለት ከባህል ጋር የሚያገናኘው ነገር ኖ ሴትዮዋ ለፈልፈው ማለት ግን በጣም ስርዓት እንደሌላችሁ እሺ ሰውዬው ሞዴሬተሮችን ስርዓት አስይዝ በእናትህ። መጀመሪያ ስርዓት ይወቁ። ተደማመጡ ጋይስ ፕሊዝ። ስድብን ምን አመጣው? ሁለተኛ ደግሞ እየተሳደበች እየሰማናት እቺ ደግሞ ተደርባት ዲፌንድ ማድረግ በጣም በእውነት ነውር ነው። ራሳችሁን እስቲፈሩ ጌታ ሆይ። እኔ በጣም ነው ግን ማዝነው። ሰዓት ማለት ምንድነው? ስድብ ነው። ሰዓት ማለት ሰዓት እኮ ነው። ዋነኛው ካርዳችሁ ቪክተም መጫወት ነው። ምንድነው? አይደለም ጋይስ የሚሆንብሽ ስርዓት አለን ባህል አለን ሃይማኖት አለን የምትሉትን ተግብሩት። ቪክቲም ስላልሽ እኮ ቪክቲም መሆናችንን አታስቀሪው። ቪክቲም ስለሆነ ነው እዚህ ያለው። ማንም ሰው እዚህ ጋር ቪክቲም ያደረገ ሰው የለም። ሰዓትሽን ተጠቀሚ ነው የተባልሽው። ይቺን ፓርት ሁሉ ቦታ ላይ አትሳቡ። ተጠቀሚ ማለት በቃ አለች እኮ ሰዓትሽን ተጠቀሚ ነው ያለችው። አንቺ ተደረበሽ ለሰዓትሽን ሴትዮዋ ስትለፈልፍ ማለት ትክክል ነው ብለሽ ነው የምታስበው? ሰውየው ናት ሴትዮ ሰዓትሽን ተጠቀሚ ነው ያለችው። ለፍላፊ ማለት ነው ስርዓታችሁ ማለት ነው። ይሄ ነው የምትመክሩን ስርዓት። ይሄ ነው አለን የምትሉት ስርዓት ማለት ነው። አንዴ ታውራና ትጨርስ፣ ከዛ ሀሳባችንን እንቀጥላለን። ኧረ እኔ ከዚህ በኋላ አላወራም። በጣም መስማ ብቻ አፋችሁን ስከፍቱ ግን ሰው ከታቸው ነው ሁላችሁንም ይታዘባችኋል። እችን አትርሱ። ሰማንሽ ምንም የተናገርሽ ቁም ነገር የለም። ሰምተንሻል። አሁን ሁዝ ኔክስት እና ተራችን መች ነው የሚደርሰው? ሰማንሽ ማውራሽ እኮ አንቺ ማውራሽ በጣም ረጅም ሰዓት አውርተሽ ቦምባስቲክ ቦምባስቲክ ሚው ቤዚ አንቺ አትበጥብጪ፣ በእንትዬ አትበጥብጪ እና ጥያቄ ጠይቅ። ረፊ ያውቀሽ ነው አንቺ። ወይ ቦምባስቲክ ይምጣና የእናንተን ሞዴሬተር የሆነ ሰው አያታስወጡ በእናታችሁ። ኖ አስወርደታለሁ። በጣም ስርዓት እያለፈች ነው። ሰዓት መባል ምንም አይደለም። ሞዴሬተር ማለት ሰዓት ይጠይቃል። ሰዓት አበዛለች አንድ ጊዜ እኔ ስልክ እያወራሁ ነበርና ይኸውላችሁ ሞዴሬተር እናንተ እኮ ኃላፊነት አለባችሁ ማለት እንዴ! አረ እዚህ ቤት ማውረድ አይቻልም እንዴ? ይደብራችኋል? ምን ሆናችሁ ነው እንዴ? ሞዴሬተሮች ምን ሆናችሁ ነው? አይደብራችሁም እንዴ? ሰው ማውረድ አይቻልም። በተለይ ገስት ላይ ያለ ሰው ሚት የሚያደርግ ምናምን ነው። አንቺ ጥያቄ ልጠይቃት ለጆርዲ ይሄንን አጋጣሚ ስላገኘው ቆይ እንጂ ጥያቄ ልጠይቅ። ቆይ ሌላ ነገር እያወራሁ ነው ያለሁት። እንዴ አትሰሙኝም እንዴ? ለሰው እዚህ ተቀምጦ አንዱ ሚት ማድረግ ምናምን በጣም ይደብራል። ሰው ማስገባት ማስወጣት ምን ሆናችሁ ነው?
በቃ አሁን እንትን ገስት ማኔጅ ማድረጋችሁ ማንንም አልነካውም ወስደዋለሁ። እኔ ማንንም አልነካውም እኮ ስምሽን እኮ ስም አልጠራውም እኮ ስም አልጠራውም። ቆይ ስለዚህ እንደዚህ የምታረጉ ሰዎች በጣም ይደብራል። የምሬ ነው የምነግራችሁ። እኔ ከሌለው እኔ ስልክ ላይ ከሆንኩ እናንተ ኃላፊነት አለባችሁ እንጂ ሰዎችን ሚት ማድረግ ምናምን በቃ ኦኬ ችግር የለውም። እዚህ እኮ መተን ሁላችንም ልናወራ ነው አይደለ? በቃ እነሱም ሀቅ አላቸው ያወሩ እውነት ብለው የሚሉትን እኛ ብቻ የምንፈልገውን ነገር መጫንም እኮ የለብንም። በዛ በኩል ያሉትም ተቃራኒ ሀሳብ ያላቸውንም ልንሰማ እኮ ይገባል። ስለዚህ የኛ ሀሳብ ብቻ ይደመጣ አይደለም እና ያው እዚህ ሁላችንም ልንነጋገር እስከመጣን ድረስ እንደዚህ ፌር የሆነ ነገር ነው ማውራት ያለብን። ፕሊስ በቃ ይደብራል እና እየጻፍኩልሽ ነበር። አሜን ቤቱን ምሪው ሰዓት ነው ተባለው። ሰዓት ማለት ምን ችግር አለው? ሰዓት ችግር የለውም። እኔ ነግሬሻለሁ እኮ ነግሬሻለሁ እኮ አንቺ ምሪው ልጅቷን በቃ ብዙ ማንም አንቺ ነሽ አንድ ጊዜ ፕሊስ በእናታችሁ ቆይ አትግባቡም። ቆይ ሁለታችሁ አትግባቡም። እኔ መሀል ላይ አሜሪካ የኢራን ጦርነት ግድ የለም። ቆይ አንዴ ቆይ ማረጋጊያውን ተጫኙ። ቢታንያ ምን ሆነሽ ነው? ቆይ ችግር የለውም። አሁን ሞዴሬተሮችን ቀይር። እንደዚህ አይነት ፕሮግራም ላይ መልሰህ ትሰጣቸዋለህ። ለምንድን ነው ቆይ አንቺ ችግር ውስጥ የምትገቢ? በቃ ተያቸው። በቃ አትግባቡም እኮ አይደል? እንደ አለመግባባት ነው። እያስቆሙ እንዴት ነው የምናወራው? ዲፌር አይሆንም ለኛ እንደ አንተ ለኛ ማሰብ እስቲ ሐሳቤን ልስጥ እስቲ የት ሄጄ ልተንፍስ? እንደ ጉማሬ ኤርትራ እዛ ቀይ ባህር ልተንፍስ እንዴ? ኧረ ልተንፍስ። ተይ ቆይ እስቲ ላወራበት እንዴ። ግራ ገባን እኮ ወይ ጉድ! እኔ እያልኩ ያለሁት እኮ ሞዴሬተሮች ፌር አይደሉም። ቤትኒ ኧረ ፌር አይደለም። በላት ምንድን ነው ቆይ ችግሩ እንዴ? እቺና ፌር አይደለም ትውል በላት እስቲ ቆይ አንድ ጊዜ አረጋጊው። የት ልተንፍስ እኮ ግራ ገባኝ። ይኸውልሽ ሞዴሬተሮች ሰምቼሻለሁ እኮ አሁን ምንድነው ይኸውላችሁ እናንተ ሁላችሁም ኃላፊነት አለባችሁ። እኔ እዚህ ከማናችሁም ወገን አይደለሁም። እኔ እያወያየሁ ነው ያለሁት። ሳወያይ በዚህም በዛም ሳይድ አይደለም ያለሁት። በቃ መድረኩ ተመቻችቷል። ሁላችሁም የማውራት መብት አላችሁ። እነሱም እየተከሰሱ ነው። እነሱም የመከላከል መብት አላቸው። እናንተም ደግሞ የምትከሱበትን ክስና ጥያቄዎቻችሁን ከጠየቋችሁ ማስረጃ ካሏችሁ ማስረጃ የማቅረብ ደግሞ ከጠየቁ መብታቸው ነው። እናንተም ደግሞ ማስረጃ የማቅረብ ደግሞ ችሎታው ካላችሁ ታቀርባላችሁ። አይ በወሬ ደረጃ ነው የምናቆም ካላችሁ መብታችሁ የተጠበቀ ነው። ስለዚህ አሜን። አንቺ ሀሳብ ካልሰጠሽ አንቺ ስጪና ወደ ጆርዲ ነው የምንሄደው። ቦምቤ ይወልክ ሰዓት ከመሄድሽ በፊት ጥያቄ እንጠይቃትኛ። ቦምባስቲክ እባክህ። ኧረ አለች እኮ የትም አትሄድም አለች። ቤቱን ወደዋለች። ችግር የለውም። እሺ አንድ ፍጥነት ጨምሪበት እላዩ ላይ። እሺ ጥያቄው ላይ እሺ። ቴንክ ዩ ዮርዲ አክብረሽን ስለመጣሽ እናመሰግናለን። ፈርስት ኦፍ ኦል አንድ ሰው በሀሳብ አምኖ ለመወያየት ሲመጣ ማመስገን አለብኝ እና አመሰግናለሁ። እኔ በበኩሌ ብሽሽቅ ሳይሆን ሀሳብ ነው ያለኝ። ስድብ ምናምን አንድ ሰው ተማርኩ የሚል ሰው ስድብ ውስጥ ብሽሽቅ ውስጥ መግባት አስፈላጊ ነው ብዬ አላምንም። እና ቅድም አንቺው እዚህ ቤት ውስጥ ምን አልሽ መሰለሽ ዮርዲ፣ እኛ ከመንግስት ጋር እንሰራም ብለሻል። እና ታዲያ እነዚህ ፍትሆች ታዲያ ሴቶች በመደፈራቸው ኢትዮጵያኖች እህቶቻችን ላይ የመብት ጥያቄ ብዙ ነገሮች አሉ ታውቂያለሽ። እና እነዛ መብቶች እንዴት ነው ሊከበሩ የሚችሉት? ከመንግስት ጋር ማሰሩ ከሆነ ህጎች ሲቀየሩ በቂ አይደለም። ለሴት ልጅ እየተፈረደላት ያለው ህግ በመደፈር ሊሆን ይችላል፣ በእኩልነት ሊሆን ይችላል። እነዚህ ህጎች በጠቅላላ እነዚህ መብቶች ከመንግስት ጋር ካልሰራችሁ በየትኛው በኩል ነው ልታስፈጽሙ ያሰባችሁት? ይሄ አንድ ነው። ሁለተኛው ነገር ደግሞ የእናንተ የፌሚኒዝም ማኒፌስቶአችሁ ምንድን ነው? ብዙ ጊዜ እኛ ሴቶችን የጎዳን የኢትዮጵያ ባህል ነው ትላላችሁ እና የትኛው ባህል ነው ብላችሁ ነው ብታስቡ? 86 ብሔረሰብ አለና ኢትዮጵያ ውስጥ ከ86ቱ ብሔረሰብ ውስጥ የትኛው ብሔረሰብ ባህል ነው ሴቶቹን ወይም ደግሞ የኢትዮጵያ ሴትን ኢፌክት ያደርጋልና ሊስተካከል ይገባል ብላችሁ የምትሉት? ሁለተኛ ነገር ደግሞ ሃይማኖትን ትነካላችሁ እና ሃይማኖትን ደግሞ ከነካችሁ ያሉት ሃይማኖት ውስጥ የተጻፈው መጽሐፍ ቅዱስ ውስጥ ወይም ደግሞ ቁርአን ውስጥ ህግ እንዲስተካከልላችሁ ወይም ደግሞ የተጻፈው መጽሐፍ ተሽሮ ለሴቶች መብት ተብሎ እንዲስተካከል ነው ትግላችሁ። እስከምን ድረስ ነው ለሴቶች መብትስ? ለምሳሌ የፌሚኒዝሙ መብት አሁን ለምሳሌ
ምሳሌ ከአሜሪካ ካለው ከሴቶች ህግ የተወሰደ ነው? ከጀርመን ካለው ነው? ወይስ ኢትዮጵያ ውስጥ ካለው ባህልና ታሪክ ተነስታችሁ ነው ታግላችሁ እዚህ ድረስ እናደርሳለን ብላችሁ የምትታገሉት? እና የሴት መብት እስከምን ድረስ ነው የምትታገሉት? እነዚህን ነገሮች ጠቅለል አድርገሽ ብትመልሽልኝ በጣም ደስ ይለኛል። ብዥታም ስለሚጠራ ማለት ነው። አመሰግናለሁ። አይ እኔ ግን ይኸውልሽ ጥያቄ ምናምን ከሚሆን ይኸውላችሁ አሁን አንቺ ጥያቄ ብለሽ ግን አረዘምሽው ማለት ረጅም ነው። ስለዚህ ሀሳብሽን የሚሰማሽን ስሜት ያው እኛ ስንከታከታታል ነበር እዚህ ቤት ቁጭ ብለን የሚሰማኝ ስሜት እንደዚህ ነው። ራሷ ትመልስልኝ ገብቶኛል። ቆይ ግድ የለም እኔ የምፈልገው ምን መሰለሽ ሁላችንም ግልጽና ግልብ መሆን አለብን። አሁን ከጀርባ አይደለም ፊት ለፊት የተገናኘ ነው። የሚሰማንን ስሜት ሁላችንም ሀሳባችንን መስጠት ያለብን እኛ የሚሰማንን ስሜት ተናግረን እሷ ደግሞ የሚነሱ ብትሰጥበት አሪፍ ነው የሚሆነው። ኦኬ ግን ጥያቄ መጠየቁን ትክክል አይመስለኝም እና በጥያቄዎቹ ላይ ሁሉ ማብራሪያ መስጠት የለባትም እሷ። እናንተ ታነሳላችሁ እንደ ተወያይ እሷ የሚመለከታትን ነገር ትመልሳለች። በሁሉም ነገር ላይ እሷ እንትን ስለማይላት ማለት ነው። አሜን። እንደመጣሽ ማይኩ ሞቋል፣ ሳይቀዘቅስ ቶሎ በይ። እንደመጣሽ ሂጅበት እና አንድ ላይ ሰብሰብ አድርጋ የወርዲት ትቀጥላለች። ብቻ ሀሳብሽን ግለጭ አንቺ። አሜን። እንደመጣሽ እንዴት የሚታረግሽው ቀጥይ እኮ አልኩሽ። እሺ ፈቀድክልኝ። እሺ እዚህ ጋር የምናወራውም ከቅድምም ጀምሮ ጆርዲ የፌሚኒስት አባል ወይንም በዋነኝነት አቀንቃኝ ሆና በሚዲያ የምናውቃት ሰው ናት። እኔ እንደ አንድ ሴት እንደ አንድ ባለትዳር ጆርዲ የምታራምደውን ሀሳብ አልደግፍም፣ እቃወማለሁ። እኔንና መሰሎቼን ትዳር ሰላማዊ ትዳርን የሚያናጋ ሀሳብ ታራምዳለች። ትዳር ጠል ናት ፈጽሞ። እሷ ጋር የሚሄዱ ሴቶችም ይሁን በቪዲዮቿ እንኳን የምትሰራቸው ቪዲዮዎች ላይ ይሄንን ነው እንደዚህ እንድታወሩ ነው የፈለኩት። ጎበዝ እሺ ቀጥል። እያንቋሸሸች የምትናገር ናት። እሷ እንደ ብዙ ፎሎወር እንዳላት እና ለሴቶች እቆማለሁ እንደምትልም መልካምንም ትዳርም ጭምር ስታንቋሸሽ አይቻለሁ። አንድ ሴት እንደውም የሰራችው ቪዲዮ ላይ ትዳሬ ሰላማዊ ነው ይኸው 5 ዓመት ሆኖኛል ስትል እሷ ላይ ቪዲዮ ሰርታለች። ለምን 50 ዓመት አትቆይም ምናምን የሚል የሚያላግጥ ችግርሽ ከትዳር ነው፣ ችግርሽ ከወንድ ጋር ነው፣ ችግርሽ ከምን ጋር ነው? ብዙ ጊዜ የምሰራቸው ቪዲዮዎች ትዳር ላይ ስለሆነ አንድ። ሁለተኛ ነገር ብዙ ጊዜ አንቺና ተከታዮችሽ የቃቂ ውርዶትን ታነሳላችሁ። የቃቂ ውርዶትን ግን አላማና ግቧን ታውቂዋለሽ። ጥያቄዎቿ ስንት እንደነበሩና በህይወት ዘመኗ እስከዛሬ ድረስ ያስመለሰቻቸውንም ጥያቄዎች ምን ያክል እንደሆኑና ምን ያክል እንደቀሯት ታውቂያለሽ። እሱ ላይ መናገር አትፈልጊም። ሲምፖል የቃቂ ውርዶት የሚለውን ሀሳብ ብቻ ቆንጥለሽ ነው ይዘሽ የምትወጪው። አላማውንም አልተረዳሽም፣ ግቧንም ምን እንደሆነ አታውቂም። የቃቂ ውርዶት አላማ ከተረዳሽ በአንቺ መንገድን ትዳርን እያጣጣለች እያንቋሸሸች ሳይሆን ትዳርን አክብራ የምታስተዋውቅ ሴት ናት የቃቂ ውርዶት። ምክንያቱም እኔ እንደ አንድ የማህበረሰቡ ተወላጅ ሌላው ብዙ ጊዜ ስትናገር የማይሽ አንድ ነገር አለ። ምንድነው መሰለሽ? ወንዶች ላይ ወንድ ማለት የቤት ዕቃ ነው ወይ? የቤት የሳሎን ዕቃ ነው ወይ? የኪችን ዕቃ ነው ወይ? ለስሙ አንቺ ተፈጠርሽ እኮ ወንድ አይደለም? አባት የለሽም? ወንድም የለሽም? የምታውቂያቸው ወንዶች የሉም አጠገብሽ? ምክንያቱም የተከበረውን ትዳር መጽሐፍ ቅዱሳችን በእምነታችን ቅዱስ የሚለውን ጋብቻ አንቺ ግን ስታዋርጅው ስታንቋሽው በተደጋጋሚ ስለምናይሽ፣ ስለዚህ ዞሮ ዞሮ ምንድነው ልልሽ የፈለኩት አላማው በሴቶች ጥቃት ተንተርሰሽ የምታስተላልፊው ሚዲያውን ተጠቅመሽ የምታስተላልፊው መርዛማ ነው፣ በውስጡ መርዝ የያዘ ነው። ይሄ እንደ አንድ ሴት እንደ አንድ ኢትዮጵያ ውስጥ እንደሚኖር እንደ አንድ ባለትዳር እንደ አንድ የልጆች እናት የሚጠቅም ሳይሆን ንጹህ ትዳርን የሚያናጋ ነው ብዬ እቃወምሻለሁ። እኔ በግሌ አልደግፍሽም። ያንቺን ሀሳብ በጣም ከሚቃወሙት ዋነኛ ሰው እኔ ነኝ። ስለማይጠቅም ትዳር ክቡር የሆነውን ትዳር ታንቋሽሻለሽ። ትዳራችን ተመችቶናል እኮ ያሉ ሴቶችን እኮ 50 ዓመት ኑሪያ ብለሽ ስታመናጭቂያ ይችላልው ራስሽ በሰራሽው ቪዲዮ አንድ። ሁለተኛ ነገር ደግሞ ትዳር አልመክራችሁም። እኔ አክስትሽ ትምከርሽ፣ እናትሽ ትምከርሽ። ታዲያ አንቺ ጥቅም ምንድነው? መልካምንም ትዳር ካልደገፍሽ መጥፎንም ትዳር ደግሞ የምታንቋሽሽ ከሆነ የአንቺ የሴቶች ደጋፊ መሆንሽ ምኑ ላይ ነው? ሌላ በዋነኝነት መጠይቅሽ ብዙ ጊዜ ሽማግሌ የሚልከው ወንድ ልጅ ነው። ሴት ጋር ወንድ ልጅ ሽማግሌ ሲልክ በዚህ ሰዓት በአሁን ሰዓት አበባ ተጭኖ ሲሄድ ደግሶ የሚጠብቀው የሴት ወገን ነው። ይሄንን ከምን አድርገሽ ትመለከቻለሽ? ከሴቶች ጥቃት ነው ወይስ ከሴት እኩልነት ትመለከቻለሽ? በፊት ግን ሴት ልጅ ትዳር ስትጠየቅ 3 4 5 ወንድ ሽማግሌ ተልኮ አልቀበልም ተብሎ ተመላልሶ ነው። በአሁን ሰዓት ግን ተደግሶ ተሸብሽቦ ተጨብጭቦ ነው ሴት ልጅ ትዳርን
የምትቀበለው እስከነ ቤተሰቧ። ይህንን ከምን አንግል ትመለከቻለሽ? አንቺ ጋር እስከምን በምንድን ነው የምትቃወሚዋለሽ ወይስ ትደግፊዋለሽ? ይህን በግልጽ እንድትመልሽልኝ እንፈልጋለሁና እኔ በግሌ ጆርዲ ኢትዮጵያ ውስጥ ላለን ባለትዳሮች ሀሳብሽ የእርስ በርሱ ይጋጫል፣ ሀሳብሽ አይጠቅምም፣ ሰላማዊ ትዳርን ያናጋል ነው የምልሽ። ሌላው አንድም የጠቀማቸው ሴቶች አላየውም። በአንቺ ሀሳብ አንድም ሴት ተጠቅማ ይሄ በእሷ ሀሳብ ተጠቅም ያለው መብቴን አገኛለሁ ስትል አላየውም። ምክንያቱም አንቺ ፍርድ ቤት አይደለሽም። አንቺ ኤንጂኦ ወይም ድርጅት አቋቋመሽ ሴቶችን የምትረጂ አይደለሽም። በምላስ ብቻ ቪዲዮ እየቀረሽ የባል ችግር ያለባቸው ቤታቸው የተናጋውትን ሴቶችን ሰብስበሽ የምታነቃቂ እንጂ ወርደሽ በትክክል ችግር ያለባትን ሴት ስትደግፊ አላየውም። ኢቭን ልንገርሽ፣ ፍርድ ቤት የሚሄዱ ሴቶች እኮ ጉዳያቸው እንዲታይ ማህበራዊ የሚባል ፍርድ ቤት አለ። ከታች ከመደበኛው ፍርድ ቤት በታች ጉዳያቸው የሚታይላቸው። አትሊስት ወርደሽ እንኳን እዛ ጋር ልትረዳቸው አትችይም፣ አትፈልጊም። ኢትዮጵያ ውስጥም አይደለሽም፣ ወጥተሻል። አትፈልጊም ከኢትዮጵያ መንግስት ጋር መስራትም ጭምር። ስለዚህ አንቺ እኛ ኢትዮጵያ ውስጥ ለምንኖር ሴቶች ጥቅምሽ ምንድን ነው? ለዚህ ነው አንቺን የምቃወምሽ የማልደግፈሽ በዚህ ምክንያት ነው። ሴትና ሴትን ታበረታቻለሽ ደግሞ በማስረጃ ከዚህ በፊት ዶርም ውስጥም ጭምር የምታሳዩ ቪዲዮ። እኔ ዩኒቨርሲቲ ሐዋሳ ዩኒቨርሲቲ የአግሪ ግቢ ተማሪ ነበርኩኝ። አዎ 4 ሴቶች አንድ ላይ ሁለት ሆነ 8 እንኖራለን። እንዳንቺ ግን ሴት ላይ ተኝታ ሳይሆን ሴትን እንደዚህ አስጸያፊ ንግግሮችን እየተናገርኩኝ አይደለም። ሴት በሴትነቷ ተከባብረን ተደጋግፈን እንደውም ሌሎች ጥቃት እንዳይደርስብን እርስ በርሳችን እየተካለልን እንጂ እንዳንቺ ሴት ላይ ተኝቼ አይደለም ዩኒቨርሲቲ ጨርሼ የወጣሁት። ሶ ቪዲዮዎችሽ፣ ንግግሮችሽ አስተማሪ ሳይሆን መጥፎ ነገሮችን የሚያበረታታ ነው። ፊት ለፊት ነው የምነግርሽ፣ እንድትመልሽልኝ እፈልጋለሁ። አመሰግናለሁ። እሺ ቴንክ ዩ አሜን። እኔ አሁን ጎበዝ እንደዚህ ነው። እኔ አሁን የሚሰማቸውን ስሜት ጥያቄ ምናምን ሳይሆን ሀሳባቸው እንደዚህ ሰጣችሁ እሷም ትወቀው ማለት ሰው ለሷ ያለው ግምት እንድታውቅ ምናምን ነው እና ራሷ የምታስተካክለው ነገር ካስተካክላለች ትክክል ብላ ካለች መብቷ ነው እና ለእሷ ነው። ቆይ አንዴ አሜን ማነሽን አድራዬ አንድ ጊዜ አሁን ጆርዲ ነው መሀል አትግቡ ታውራ እሷ ደግሞ መስራት ትመልስ። ስለ መንግስት ስለተነሳው ከመንግስት ጋር አትሰሪም ስለተባለው ነገር ከመንግስት ጋር የማንሰራበት ምክንያት እምነት ስለሌለኝ ነው። የትግራይ ሴቶች በተደፈሩ ጊዜ ታዲያ ምን አለበት ወታደሩ ራሱ በሳንጃ እየተደፈረ እኮ ነው ብሎ የሴቶችን መደፈር ያቃለለ ጠቅላይ ሚኒስትር ካለበት መንግስት ጋር ለመስራት እምነቱ አይኖረኝም፣ በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ከመንግስት ጋር የመስራት ካፓሲቲም ያለን ሰዎች አይደለንም። በግል ገንዘባችን፣ በግል እውቀታችን፣ በግል ኤክስፒሪየንሳችን ነው መስራት የምንፈልገውን ነገር እየሰራን ያለ ነው። ያ በቂ ነው ብዬ አስባለሁ። ምክንያቱም ህጉ ላይ ችግር አለ ብዬ አላስብም። አዎ የሚስተካከሉ ነገሮች አሉ። ለምሳሌ ከማሪታል ሬፕ ጋር በተያያዘ ከአንዳንድ ጥቃቶች ጋር በተያያዘ ሊስተካከል የሚገባ የህግ ወረቀቶች አሉ፣ ፖሊሲዎች አሉ ምናምን። ግን ይሄን ያክል አስፈላጊው ነገር እሱ ነው ብዬ አላስብም። ምክንያቱም አሁን ለምሳሌ በእኛ ህግ ከ18 ዓመት በታች የሆነችን ሴት ልጅ እና ድንግል የሆነችን ሴት ልጅ የደፈረ ሰው ቢያንስ 15 ዓመት በህጉ ተጽፏል እንዲሰጥ ማለት ነው ቅጣት። ግን ከትላንት ወዲያ የወጣ ዜና ምን ይነግረናል? 2 ከ18 ዓመት በታች የሆናቸው ሴቶችን የደፈረ ሰውዬ 5 ዓመት ነው የተሰጠው። ህጉ ክሊርሊ እስከ 15 ዓመት እና ከዛ በላይ እንዲሰጥ እየሰጠው፣ ግን ዳኛው አመለካከቱ የተጣመመ ስለሆነ 5 ዓመት ሰጠ። በጣም የሚያሳስበኝ እኔ ምንድን ነው የተጻፈው ወረቀት ላይ ያለው ህግ ሳይሆን ህጉን የሚያስተረጉሙት፣ ህጉን የሚጽፉት፣ ህጉን የሚተገብሩት አካላት ናቸው። ከምንም በላይ የሚያሳስበኝ አቃቢ ህጉ፣ ዳኛው፣ ፖሊሱ ምኑ ማለት ነው። ሴቶች ተጠቅተው ፖሊስ ጣቢያ ሲሄዱ ምን አይነት ጥያቄ፣ ምን አይነት የመከራከሪያ ሀሳብ፣ ምን አይነት ቪክተም ብሌሚንግ የሆነ ቋንቋ የሚጠቀሙ ፖሊሶች እንዳሉ ሁላችንም እናውቃለን። አቃቢ ህጎች ሴቶች ላይ የተፈጸመ ጥቃቶችን፣ ወንጀሎችን ይዘው በሚሰሩ ሰዓት ምን አይነት ኬርለስ የሆነ
ሃንድል የሚያደርጉበት መንገድ እንዳለ እያየን ነው። በቀነኒ ኬዝ ለምሳሌ እንደ ምሳሌ ማንሳት ይቻላል። ከዛ በኋላ ደግሞ ፖሊሶችን አልፎ አቃቢ ህጎችን አልፎ ልክ ኬዙ ፍርድ ቤት ላይ ዳኛው ጋር ሲደርስ ዳኛው ምን አይነት አመለካከት ነው ያለው? በገንዘብ የሚገዛ ነው ወይ? በባለስልጣን የሚገዛ ነው ወይ? ወይም ደግሞ ምን አይነት አመለካከት አለው? የሴቶች ጥቃት ላይ ምን አይነት አመለካከት አለው? ሴቶች ላይ በአጠቃላይ ምን አይነት አመለካከት አለው? የተጣመመ አመለካከት ያለው ዳኛ ከሆነ ህጉ የፈለገ ነገር ቢነግረው የሚሰጠው ፍርድ ከዛ ከተጻፈው ህግ የተለየ ይሆናል። አሁን ቅድም እንዳነሳሁት እንደ ምሳሌ 15 ዓመት 2 ሴቶችን የደፈረ ሰው ሲሆን 30 ዓመት ነው ሊታሰር የሚገባው። 2 ሴቶችን ስለደፈረ፣ ሁለቱም ድንግል ስለነበሩ፣ ሁለቱም ከ18 ዓመት በታች ስለነበሩ ማለት ነው። ግን ተሰጠው የተባለው ተሰጥቶት በዜና የተነገረን ነገር ምንድን ነው? 5 ዓመት ብቻ እንደተሰጠው ነው ለዛ ሰውዬ ማለት ነው። ስለዚህ አይ ዶንት ኖ አመለካከታችንን እንቀይር፣ አስተሳሰባችንን እንቀይር፣ ስለ ሴቶችና ስለ ወንዶች ያለንን አቲቲዩድ እንቀይር፣ እናስተካክል፣ እናሻሽል፣ ከዘመኑ ጋር እናስኪደው ነው እያለን ያለ ነው። ለምን ማህበረሰብም ግለሰቦችም አመለካከታቸው ሲስተካከል ኢቭን ህጉ የተጣመመ ቢሆን ራሳቸው ያስተካክሉታል፣ በሰበር ችሎት ማለት ነው። በባህልና በሃይማኖትም ብንሄድ ያንን ነው እያለን ያለ ነው። በዘር ለይተን የትኛው ዘር የትኛው ባህል የትኛው ኖ አይደለም እያወራን ያለ ነው። ቻይልድ ሜሬጅ የባህላችን አካል ነው። ለምሳሌ ህፃናትን የምንድረው ማለት ነው። ግርዛት የባህላችን አካል ነው። ሴቶች በሚደበደቡ ሰዓት፣ በሚጠቁ ሰዓት ለዛ ጥቃት ፍትህ እንደ መስጠት የምናደርገው በባህላችን የምናደርገው በሽማግሌና በሃይማኖት መሪዎች ሴቷ ላይ ጫና ፈጥረን መልሳ ያ የደበደባትን ባሏን መልሳ ቤቷ እንድታስገባው መልሳ ልጆቿን ጋር እንድታደርገው ነው የምናደርገው። ይሄም ባህላችን ነው። ጎጂ የሚባለውን ባህል እናንሳ ነው እያለን ያለ ነው። ባህል ሙሉ ለሙሉ ሊጠፋ አይችልም። ዳትስ ናት ሎጂካል አርጊመንት። ባህል ይጥፋም ልንል አንችልም። ሴቶችን የሚጨቁነው ባህል ግን ይጥፋ። እሱን አሁንም ደፍሬ ነው የምናገረው። ሴቶችን የሚጨቁን፣ ሴቶችን ለግርዛት፣ ሴቶችን ለቻይልድ ሜሬጅ፣ ሴቶችን ለጠለፋ፣ ሴቶችን ላስገድዶ መድፈር ጥቃት፣ ሴቶችን ለመደብደብ፣ ለመሰደብ፣ የበታች ለመደረግ የሚፈቅደው ባህል፣ የሚፈቅደው አመለካከት፣ የሚፈቅደው አቲቲዩድ አሁንም ቢሆን ድምጥማጡ ይጥፋ በቃ። ከዛ በኋላ የነፃውን አጣርተን እንደ ማጣሪያ አጣርተን የወረደውን ዘይት የሚጣፍጠውን ጉድፍ የሌለውን ዘይት እንጠቀምበት፣ እንደ ባህልም እንደ ሃይማኖትም። ከዛ ውጭ ያለውን ግን አጣርተን እናስወግደው ነው እምለው እስከ ዛሬም ስል የነበረው። ከዛ በተረፈ ከሃይማኖት ጋር ተያይዞ የተነሳው ጥያቄ ላይ ከሃይማኖት ጋር ችግር የለብንም። እኔ ፐርሰናሊ አንቺ እየተባለ ስለነበር የተወራው ፐርሰናሊ እኔ ለምሳሌ ኦርቶዶክስ ክርስቲያን ነኝ። ከሃይማኖት ጋር ምንም ችግር የለብኝም። ሃይማኖትን ግን የሴት መጨቆኛ መሳሪያ የሚያደርጉት የሃይማኖት መሪዎችም የሃይማኖት ተከታዮችም ሞልተዋል። ለምሳሌ የአዳምና የሔዋንን አፈጣጠር አዳም ቀድሞ መፈጠሩን ምንድነው ሚስት ለባሏ ትገዛ መባሉን ባል የቤቱ ራስ ነው መባሉን እየተጠቀሙ ሴቶችን የበታች የሚያደርጉ የኦርቶዶክስ ክርስቲያን ሃይማኖት ተከታዮች አሉ። ናት ኦንሊ ዳት ይሄ ፒዩሪቲ ካልቸርን ወይም ደግሞ ሞደስቲን ይሄ ወግ አጥባቂነትን ማለት ነው ያቺን ተጠቅመው ለምሳሌ ብዙ ዲያቆኖችና ካህኖች ወደ ገጠር እየሄዱ ህፃናት ልጆችን እያገቡ ይገኛሉ በአሁን ሰዓት ላይ። ሃይማኖትን ከለላ አድርገው የግል ፍላጎታቸውን የግል የጭቆና ስሜታቸውን የሚያራምዱ ሰዎችን መርምረን ከሃይማኖቱ ማውጣትም ካለብን እናስወጣ ነው። ኃላፊነት እንውሰድ ነው። አካውንታቢሊቲ እንውሰድ ነው። እንደውም እኔ ሃይማኖትን የችግራችን ትልቁ መፍትሄ አድርጌ ነበር የማስበው ከዚህ በፊት ማለት ነው። አሁን ነው በቃ ያ ሀሳቤ እየተሸረሸረ ምክንያቱም የሃይማኖቱ ተከታዮችንም የሃይማኖት መሪዎቹንም ሳያቸው ችግሩን አድሬስ ለማድረግ ፈቃደኛ አይደሉም። ስለዚህ ያ ተስፋዬ የመነመነ ሄዷል። ግን የማስብ የነበረው ለረጅም ጊዜ ሳስብ የነበረው ምንድነው ኢትዮጵያ የሃይማኖት ሀገር እስከሆነች ድረስ መፍትሄያችንም ከሃይማኖት ይመጣል ብዬ ነበር የማስበው።
እግዚአብሔር ፌር አምላክ ነው፣ ፍትሃዊ አምላክ ነው። እግዚአብሔር ሁሉንም ሰው እኩል አድርጎ ነው የፈጠረው፣ ሰዎችን ብቻ ሳይሆን እንስሳም ሳይቀር። ክፋት እንስሶች ላይ ራሱ ክፋትን እንድንፈጽም አይፈቅድልንም ሃይማኖታችን። ለምሳሌ የኢየሱስ ክርስቶስን አስተምሮት ብናይ በጣም ብዙ ነገር የሚያስተምረን ስለ ፍትህ፣ ስለ ሚዛናዊነት፣ ስለ ምክንያታዊነት ነው። ኢየሱስ ክርስቶስ ለመቅደላዊት ማርያም ሳይቀር አድቮኬት ነበረ። የመቅደላዊት ማርያምን ህይወት በድንጋይ ሊቀጠቅጧት ሲመጡ የተከላከለላት ኢየሱስ ክርስቶስ ነው። ለሴት ልጅ የቆመ አምላክ ነው ያለኝ እኔ ፐርሰናሊ ማለት ነው። ግን አምላኬና ሰው የተለያዩ ነገሮች ናቸው። ምድር ላይ ደግሞ ሃይማኖት እየተመራ ያለው በሰው ነው፣ በአምላክ አይደለም። ሰዎች እየተሳሳቱ ነው። ሰዎች እየተሳሳቱ ሃይማኖቱንም እያበላሹት ነው። ስለዚህ እናስተካክለው ነው። መመርመር ያለበት ነገር ይመርመር። የመጽሐፍ ቅዱስ ቃል ምንድን ነው የሚለን? ትክክለኛውን ነገር እንማር። ባልን የቤት ራስ ሲያደርግ ሚስትን ዘውድ አድርጎ ነው መጽሐፍ ቅዱስ። ሚስት ዘውድ እንደሆነች ግን ማንም የሚነግረን የለም። በተደጋጋሚ ግን በዚህ በኩል ምን እንሰማለን? ሚስት ለባሏ ትገዛ የሚለውን እንደ ንቅሳት ጭንቅላታችን ላይ ይነቅሱታል። ዘውድ መሆናችንን ግን የሚያስተምረን አስተማሪ የለም። ባል ምንድን ነው? ባል በኢየሱስ ክርስቶስ ይመሰላል ተባለ። ኦኬ፣ ኢየሱስ ክርስቶስ ለቤተ ክርስቲያን ምንድን ነው ያደረገው? ህይወቱን ነው አሳልፎ የሰጠው። ኢየሱስ ክርስቶስ ቤተ ክርስቲያንን አልደበደበም። ኢየሱስ ክርስቶስ ቤተ ክርስቲያንን አልደፈረም። ኢየሱስ ክርስቶስ ቤተ ክርስቲያንን አልሰደበም። ኢየሱስ ክርስቶስ ቤተ ክርስቲያንን የበታች አላደረገም። እነዚህን ነገሮች ከመጽሐፍ ቅዱስ አንጻር መርምረን ሃይማኖታችን ውስጥ የተዘራውን ይሄ ልክ እንደ እንክርዳድ ለቅመን እናወጣለን አደለ? ከስንዴ ውስጥ እንክርዳዱ ተለቅሞ ይወጣል። እንክርዳድም ስንዴም አንድ ላይ ነው የሚበቅለው። እንክርዳዱን ለቅመን እናውጣ ነው። ያኔ ሃይማኖት የመፍትሄያችን አካል ይሆናል፣ የችግራችን መንስኤ ሳይሆን ማለት ነው። በዚሁ ከቀጠልን ግን የችግሩ መንስኤ ነው እያደረግነው ያለ ነው። ኢቭን ሃይማኖትን ራሱ እያረከስን ነው። አንድ ቄስ አስተማሪ እንዴት ነው መድረክ ላይ ወጥቶ ሴት ልጅ በ15 ዓመት ማግባት እንዳለባት የሚሰብከው? ያንን ከሰበከ በኋላ እንዴት ነው ያንን መስበኩ በህግ ተጠያቂ የማያደርገው? እንዴት ነው በሲኖዶስ ደረጃ በቤተክርስቲያን ከሃይማኖት ውጭ የጠየቅኩሽን መልሽ። አንደኛ አታቋርጪ። እንደዚህ እናድርግ። ይኸውላችሁ አሁን እሷ ሁላችንም እየሰማን ነው። ሃይማኖት አልተሳደበችም። ሃይማኖቱን የሚመሩ ሰዎችን እንመርምር ነው እያለች ያለችው። ምን ነው ስብከት ነው? ከሃይማኖት ውጣ። ስለ ቄስ ለምን የምታወራው? ተው። ሃይማኖቱን ያመጣሽው አንቺ ነሽ። ሃይማኖትን ትነኪያለሽ፣ ሃይማኖትን ትሰድቢያለሽ፣ ሴቶችን ከሃይማኖት ልታላቅቂ ነው፣ ልታለያይ ነው ምናምን እያልሽ ስታወሪ የነበርሽው አንቺ ነሽ። ሃይማኖትን ያመጣሽው አንቺ ነሽ። ስለዚህ I'm going to defend myself። አልጠየቅኩሽም፣ ስለ ሃይማኖት አልጠየቅኩሽም። እኔ ተጠይቋል። መልስ መመለስ ትችላለች። አታግጃት እንዴ! በጣም አምባገነን የሆነችብን ነው። ቆይ አንድ ጊዜ ቆይ። ይኸውልሽ አሜን፣ የጠየቅሻትን ጥያቄ ትመልስ። ሀሳቡ ትክክል ካልሆነ ደግሞ ድጋሚ አልመለሰችም። ምንም አልመለሰችም። ቦምቤ ጠየቅኳት ማለት የምትመልሰው ሌላ ነው፣ መልሱ ሌላ ነው። ቦምቤ አንተን ማዳምጣ፣ ጥያቄው ሌላ ነው፣ መልሱ ሌላ ነው። የጀመረችው በፖለቲካ ነው የጀመረችው። እንዴ ፖለቲካ ታወሪ ተብላለች። እንደ መብቷ እኮ ነው ማውራት አይደለም፣ መብቷ ነው። ግን ስትጀምር በፖለቲካ ጀመረችና ከዛ ወደ ፓስታ ገባ። ምን አገባሽ? ከጠየቀችው መመለስ መብቷ ነው። ጠየቃችሁ የመለሰች ነው እሷ። እያዳመጥን እኮ ነው። እናንተ ብቻ ነው እንደ ጆሮ ያላችሁ። ቆይ ተረጋጉ። አንድ ጊዜ ጤነኛ አይደላችሁም። እግዚአብሔርን ይጠይቃሉ፣ ሲጠየቅ ሲመለስ እሪ። ቆይ አንድ ጊዜ ፕሊስ፣ አንድ ጊዜ ይኸውልሽ አሜን። አራስሽ የጠየቅሻት ስለ ሃይማኖት ከጠየቅሻት እሷ ስትመልስ ሁላችንም ጥያቄዎችን አልሽ እኮ ስለ ሃይማኖት አወራሽ።
አልጠየቅኳትም ቦምብዬ። እኔ ስለ ሃይማኖት ይሄው ድጋሚ ካልከኝ ደግማለሁ ጥያቄዎች በፍጹም ስለ ሃይማኖት ምንም አላወራሁም። ሴቶችን ከሃይማኖት ማስወጣት አንቺም አብሳላትን ብላለች። ስለዚህ አድሬስ ማድረግ መብቷ ነው። እኔ ነኝ የጠየቅኳት። ቆይ እሺ፣ ቆይ አሁን እናንተ ምንም እኮ ችግር የለውም። አሁን እኮ እሷ እዚህም ባታወራውም በቤቷ ሄዳ እኮ ታወራዋለች አይደል? ታውራ በቤቷ ታውራ። እኛ ባለንበት ግን ስለ ቄስ ስለምንም እንድታጓረን አንፈልግም። ሀሳቡን ስላነሳችሁት እዚህ ቤት ስለተነሳ እየመለሰች ነው ያለችው። የትኛውንም ሃይማኖት ታንሳ፣ ሃይማኖት ያለምንም ገደብ ሀቅን ይዛ ሃይማኖቱን አትሳደብ እንጂ እሷ በዛ ጉዳይ ላይ በሃይማኖቱ ጉዳይ ላይ ሰዎቹን ከሆነ የምታወራው ኢትስ ኦኬ፣ ችግር የለውም። ኢትስ ኦኬ፣ ችግር የለውም። እስልምናን አንስታ እስልምና ላይ ያሉ ሰዎች መጥፎች ናቸው፣ ሃይማኖቱ የማይፈቅደውን ተግባር ነው የሚሰሩት ካለች ሰዎቹን እየወቀሰች ያለችው። ሃይማኖቱን አንስታ ሰዎቹን ከተናገረች ሰዎቹን የተናገረች አለችው። እኔ በሚዛናዊ